እንዳልክ ማለት ነው። ዛሬ ደግሞ ጸሎቴን ይሰማል አውቃለሁ በሚል እንግዲህ ብቅ ብሏል። እኔ እንዳልክ ነገር በጣም ይገርመኝ ምን እንደሆን ታውቃላችሁ? ሄሉሻ ጋር የሆነ ነገር ሲፈጠር የሆነች ክፍተት ስትኖር ብቅ የሚላት ነገር ጠፍት ብሎ ይቆይና ድንገት ብቅ የሚለው ነገር የምር ነው ምላችሁ ቤተሰቦቼ፣ በጣም ነው የሚገርመኝ እንዳልክ ነገር ማለት ነው። ዛሬ ደግሞ አምሮበታል። በነገራችን ላይ ድሮም እኮ እንዳልክ ሸበላ ነው። የእውነት በጣም ቆንጆ ነው። ወንዳ ወንድ ነው። ቁመቱ ሁሉ ነገሩ በጣም የሚማርክ ሴቶች በብዛት የሚወዱት አይነት ቁመና ያለው አይነት ወንድ ነው። በነገራችን ላይ ዛሬ ብቻ አይደለም ልላችሁ ፈልጌ ነው። እና ዛሬ እንግዲህ ያው ጸሎቴን ይሰማል አውቃለሁ እያለ ነው። ኮሜንቶችዬ ደግሞ የኔ ወዶች፣ አዎ እንዳልክዬ ጸሎት እየሰራ ነው፣ በርታልን ወደፊት እያላችሁ እያየው ነበር በኮሜንታችሁና በዚህ አጋጣሚ እንዳልክ የሆነ ነገርማ ሹክ የሚለው ነገር አለ። የእውነቴን ነው ምላችሁ መቼም ያብና ሄሉ ተለያይተው ሄሉ የኔቱን የሚል ጸሎት ይጸልያል ብዬ አላስብም። የእውነቴን ምንም ብትወዱት ያንን ሰው ያ ሰው የሚወደውን ነገር እንዲኖር እንትን ትላላችሁ እንጂ ከዛ ሰው ለይታ የኔ ያደርግ ብላችሁ ጸልያላችሁ? እኔ አይመስለኝም። የእውነቴን ነው። እንደው እንዳልክ እየቀለደ ይሆናል እንጂ ጸሎቴን ይሰማል አውቃለሁ ያለው እንጂ የምሩን ነው ብዬ አላስብም። ግን ቢሆንም ደግሞ እንዳልክዬ ያው ሄኑሻዬም ያው ለያብ እንግዲህ መልካም ህይወትን እመኝላለሁ በሚል ነበረ እንግዲህ የማታ ቪዲዮዋን ሼር ያደረገችው ማለት ነው። በነገራችን ላይ ወጣም ወረደም ግን እኔ ከሁሉም የእውነቴን ነው የምላችሁ ቤተሰቦቼ፣ ሄሉሻዬ በጣም ነው አንጀት የምትበላው። የእውነት በጣም ታሳዝነኛለች። በቃ አላቅም፣ እኔ እንጃ። ብዙ ትደክማለች ለፍቅር፣ ብዙ የቀረበችውን ሰው ለዛ ሰው ብዙ ዋጋ ትከፍላለች። ግን የሆነ ዘላቂ የሆነ ነገር ላይ ደርሳ የሆነ የለም መጨረሻው አምሮ ምናምን እኔ አላይምና ሄሉሻዬን ብቻ እኔ እንጃ መጨረሻዋን እግዚአብሔር ያሳምረላት። የሆነ በፈተና በጣም የተፈተነች ልጅ ናት። የእውነቴን ነው ምላችሁና ሄሉሻዬ ምናልባት ለአንቺ ያዘጋጀልሻል ብዬ አስባለሁ። ምናልባት ያብም ላይሆን ይችላል። ግን ብቻ እግዚአብሔር የመረጠውንና የፈቀደውን እንዲሰጥሽ እኔ እህትሽ እመኝልሻለሁ ማለት ነው የኔ ውድ። በዚህ አጋጣሚ እንዳልክ ግን ያው ምንሹክ እንደሚለው ባላቅም ያው ጸሎቴን እኮ ይሰማኛል አውቃለሁ በሚል ደግሞ ዛሬ በጣም በሚያምር ፎቶ መጥቷል ማለት ነው። እንግዲህ ሄሉሻዬ ያንተ ከሆነች ጥሩ ነው። ያው እግዚአብሔር የፈቀደው ነው። በነገራችን ላይ ቤተሰቦቼ እኛ ስለፈለግን አይደለም። የእውነት እኛ ስለፈለግን እኛ ስላልፈለግን ሄሉ ስለፈለገች ሄሉ ስላልፈለገች እንዳልክ ስለፈለገ እንዳልክ ስላልፈለገ አይደለም። ሁሉም ነገር የሚሆነው እግዚአብሔር ሲፈቅድ ነው። ከዛ ደግሞ እህል ውሃችሁ ከዚህ ሰው ጋር ነው ብሎ እግዚአብሔር ለእናንተ የሚበጀውን የሚሆናችሁ መርጦ ሲሰጣችሁ ነው። ትዳርም ፍቅረኝነትም የህይወት አጋርም ደስ የሚለው እግዚአብሔር መርጦ የህይወት አጋራችሁን ሲሰጣችሁ ሲባርካችሁ ነው እንጂ እኛ እንደምንፈልገው ቢሆንማ እኛ እንደምንፈልገው መኖር ብንችንማ የት በደረስን። እንደፈለግነውስ በኖርም ቤተሰቦችና ለማንኛውም ይገባቸዋል ምን ለማለት እንደፈለግኩኝ። ያው እንዳልክና ሄኑ አንድን እንዲጣመሩ የብዙዎቻችን ምኞት ነው። እኔም ብያለሁ ከዚህ በፊት የእውነት ደስ ግን ሄሉ በቃ ለእንዳልክ ልቧ ከፍት አይደለም። ከዚህ ቀደም አንድ ልጅ ቪዲዮ ሰርቶ ሼር አድርገው በጣም አመሰግናለሁ ከህይወቴ እንዲወጣ ምናምን በቃ ልጁን አመስግነዋለች። ልጁ ምንድን የሰራው ቪዲዮ ከሄሉ አሁን የራሷ ህይወት አለው አጠገቧ ብትደርስ ከኔ ጋር የሆነ ነገር እንዳረሳለን እንዳልክ በማለት እንዳልክን የሚያስፈራራ ቪዲዮ ነው ልጅ የሰራው። ሄሉ ግን ሼር አድርገው አይቼ በጣም ገረመኝ። ልጁን አመስግና ማለት ነው። እና ያው ምን ልላችሁ ፈልጌ ነው ያው ሄሉ ልቧን እንጃለ እንዳልክ ብዙም የምትከፍተው አይመስለኝም። የእውነቴን ነው ምላችሁ ቤተሰቦችና ብቻ አላቅም ያው ፈጣሪ የፈቀደው ነው የሚሆነው። ዋናው ነገር እሷ ብቻ ሰላም ትሁን። የህይወት አጋር ያው እግዚአብሔር በፈቀደ ሰዓት ነው ሁሉ ነገር የሚስተካከለውና ለቤተሰቦቿ ታስፈልጋለች። በተለይ ትናንትና ጓደኛ የገልጻታለች። ሄሉሻዬ አንድ እህት ብትኖርሽ ካጠገብሽ እንዲህ የሆነ ነገር በሚሰማሽ ሰዓት እውነት ነው እህት ብትኖርሽ አጠገብሽ የምታጋራሽ አንድ ሴት ብቻ ሆንሽ ብላለች። እና እውነት ነው የእውነት ነው። እና ሄሉሻዬ ያው ከቤተሰብም ከእህትም ከሁሉም በላይ እግዚአብሔር አጠገበዋለ። ብዙ ፈተናዎችን ያለፈች ልጅ ናትና እኔ የምለው እግዚአብሔር ለእሷ የሚበጃትን በቃ የእውነት እንደ አባትም እንደ ወንድምም የሚሆን የፍቅር አጋር እንዲሰጣት ምኞቴ ነው። እንድትጎዳ ከዚህ በኋላ ይከብዳል። ብቻ እንጂ ያልታደለች ነፍስ ብትኖር የሄሉ ነፍስ ናት። የእውነቴን ነው የምላችሁ ቤተሰቦች፣ በጣም ነው አንጀቴን ጌታ የምትበላኝ። አላቅም ለምን እንደሆነ ታሳዝነኛለች። እና ያው እንዳልክ ዛሬ እንግዲህ ያው ጸሎቴን ይሰማል አውቃለሁ
በሚል በምስጋና ነው የመጣው። ያው የሄሉንና የአብን ቪዲዮ በደንብ አድርጎ ማታ አይቶታል ማለት ነው። ሄሉም ሽር አድርገዋለች እና ብቻ